ጀማነሽ አወል እባላለሁ። እኔ የሀይቅ ከተማ ቀበሌ 2 ነዋሪ ነኝ። የመጣሁትም ደግሞ በቀለም ኢትዮጵያ እንዲሁም ቆሻሻና አወጋገድ ደረቅ ቆሻሻ አያያዝና አወጋገድን በተመለከተ ለማህበረሰቡ ግንዛቤ ለመፍጠር ከቀበሌ ከማህበረሰቡ ጋር ያው ግንኙነት አላቸው እንደዚሁም ተጽዕኖ ፈጣሪ ናቸው በማለት ተመርጬ ነው የሄድኩትና በበጎ ፈቃደኝነት ስልጠናውን ወስጄ ማህበረሰቡን በየአካባቢው በየቦቱ ግንዛቤዎች ምንድነው ደረቅ ቆሻሻን እና አወጋገዱን እንዴት አድርገው እንደሚይዙ ደረቅ ቆሻሻና እርጥብ ቆሻሻን ለይተው በአይነት ለይተው እንዴት እንደሚይዙ እነሱን ደረቅ ቆሻሻዎችን መልሶ ደግሞ ጥቅም ላይ እንዴት እንደሚያውሉ ሃይላንድን መልሰው ጥቅም ላይ አሁን ላይ በጣም ጥሩ ለውጥ መጥቷል። ይሄን ግንዛቤ እየፈጠር አሁን ላይ አካባቢውን ሁሉም የራሱን ንጽህና እየጠበቀ ቆሻሻን በአይነት እያስቀመጠ በማዳበሪያ ራሱ ግቢው እንደዚህ አውጥቶ መጣልን ትቶ በፌስታል አሁን በፊት ላይ እነን ቆሻሻ ሌላው ተርፎ ወደ አንስተው እንዲወስዱላቸው በስልክ እየደወሉ አለንኛ ስልክ የምንሰጣቸው ቆሻሻ የሚያነሳ መኪና አለ መጣው አንስቶ የሆነ አለ ቆሻሻ መጣያ እዛ ቦታ ወስዱ እንጥሉላቸው ግንዛቤውን ሰጥተናል። ስልክ ቁጥር ለሚፈልጉት እንሰጣለን መጣው እንዳነሱላቸው ማለት ነው። ስለዚህ በዛ መልኩ ያጠራቅማሉ ራሳቸው ግቢ መጥቶ ሌላው ቀርቶ ይሄ ሽንኩርት ልጫ ድንች ልጫ ቤት ምን ተጠቀምባቸው እነሱ ለራሱ ለፍግ እንደሚውሉ በቃ መልሶ ጥቅም ላይ መዋልን ያንን ሁሉ ግንዛቤውን ወስደው የራሳቸውን ያካባቢ ንጽህና እየጠበቁ ነው ያሉት። ለከተማ ነዋሪው እንዴ በጣም ትልቅ ለውጥ አምጥቶልናል። ጥሩ ነው ማለት አሁን ይሄ እዚህ ያለው ፋብሪካ አንደኛ ማህበረሰቡ ጥቅም ላይ እንደሚውል አውቆ ያንን ከመጣል አካባቢን ከማቆሸሽ እያጠራቀመ ገቢ ያገኝበት ነው ያለው። በቃ እንደ ቢዝነስ ተጠቅሞበታል እየሰበሰቡ እያጠራቀሙ ማለት ነው። እና ፍጉን ለራሱ በጣም አሁን ከብት በጎች ምናምን የሚያርባሉ ያንን ለራሱ ለሽያጭ እያዋሉት ነው። እና የአካባቢ ንጽህና ያየሩን ሁሉን ነገር ያለው ለውጥ በጣም ትልቅ ለውጥ አምጥቶልናል። እንደኛ በጣም ጠቃሚ ነው። ይሄ ግንዛቤው ፈጠራ ቀለም ኢትዮጵያ ያመጣልን ይሄ ሃይላንድ ጭማቂ ፋብሪካውን በጣም ትልቅ ለውጥ ነው ያለው። በዚሁ ቀጥሎ ስራው እንዲጠነክር ነው ማድረግ ያለብን ሁላችንም። አሁን የመዘጋጃ ቤት አለ የእያንዳንዱ ርዕስ አለ። ያንን ስናነሳ ይሄ መዘጋጃ ቤትና እሱን አሁን የጠርሙሶችን እንዴት አድርገው ለይቶ እንደሚያስቀምጡ ካርቶኖችን መልሶ ጥቅም ላይ እንዴት እንደሚውል ያንን ሁሉ ስናወያያቸው በቃ በተለይ ስለ ቆሻሻ ስላወጋገዱ ስላያያዙ በከለር በአይነት እንዴት አድርገው እንደሚያስቀምጡ ስናነሳ በቃ ደስተኛ ሆነው ነው የሚወያዩልን። በቃ ምንም ቅር አይላቸውም። ሰዓቱ ጊዜው እስከሚደርስ ድረስ በቃ እነሱ እንዳይቋረጥብን ሁሉ ይላሉ። እና ባገኘነው አጋጣሚ ደግሞ እንደዚህ ማህበረሰቡን በቀበሌም በምንምኛ ስለምንገናኝ ግንዛቤውን እንሰጣለን እንፈጥራለን ማለት ነው። በዛም ብቻ አይደለም ጊዜውን ጠብቀን ብቻ አይደለም የምንወያያቸው እና በጣም ፍላጎታቸው ጥሩ ነው። ሁሉንም ርዕስ ይፈልጉ ማለት ነው።